የቀድሞ የፌዴራል መንግሥት ከፍተኛ ባለሥልጣን የነበሩት አቶ ታዬ ደንዳ በሰኞ ከሰዓት በኋላ በፖሊስ ቁጥጥር ስር መዋላቸውን ባለቤታቸው ተናገሩ። ከሥልጣናቸው ተነስተው ለረጅም ጊዜ በእስር ላይ ከቆዩ በኋላ በዋስትና ተለቀው ጉዳያቸውን ከውጪ ሲከታተሉ የነበሩት አቶ ታዬ በቁጥጥር ስር ከመዋላቸው በፊት በቀጠሯቸው መሠረት ፍርድ ቤት ቀርበው ነበር። አቶ ታዬ በግንቦት 25 2017 ጠዋት በነበራቸው የፍርድ ቤት ውሎ ነፃ የተባሉባቸው ሁለት ክሶች በድጋሚ እንዲታዩ የተወሰነ ሲሆን ከችሎት መልስ ከሰዓት በኋላ እንደታሰሩ እና የት እንዳሉ እንደማይታወቅ ቤተሰቦቻቸው ለቢቢሲ ገልጸዋል። ባለቤታቸው ወይዘሮ ስንታየሁ አለማየሁ አቶ ታዬ በፖሊሶች ሰኞ ግንቦት 25 2017 ከሰዓት 10 ሰዓት በኋላ ለጥያቄ እንደሚፈለጉ በመግለጽ ከመኖሪያ ቤታቸው ተይዘው መወሰዳቸውን አረጋግጠዋል። የቀድሞ የሰላም ሚኒስትር ዴኤታ የገዢው ብልጽግና ፓርቲ እንዲሁም የኦሮሚያ ክልል ምክር ቤት አባል የነበሩት አቶ ታዬ ደንዳ ባለፈው ህዳር ከእስር ከተለቀቁ በኋላ ጉዳያቸውን በፍርድ ቤት ሲከታተሉ ቆይተዋል። ባለቤታቸው ለቢቢሲ እንደተናገሩት ወደ መኖሪያ ቤታቸው የመጡት የመንግሥት የጸጥታ ኃይሎች በር አንኳኩተው አቶ ታዬ ለጥያቄ በፌዴራል ፖሊስ እንደሚፈልጉ በመግለጽ ወስደዋቸዋል። ከጸጥታ ኃይሎቹ ውስጥ የታጠቁ እንደነበሩ የጠቀሱት ባለቤታቸው ወደ ቤት በመግባት አቶ ታዬን ይዘው እንደወጡና በዚህ ጊዜም የጨፌ የኦሮሚያ ክልል ምክር ቤት አባል መሆናቸውን እና የሕዝብ ተወካይ መሆናቸውን በተደጋጋሚ ሲናገሩ ነበር ብለዋል። ከ10 በላይ የሚሆኑ የፖሊስ አባላት አቶ ታዬን ለመያዝ ታዘው መምጣታቸውን እንደተናገሩ እና ተወሰዱ ወደ ተባለበት መሃል አዲስ አበባ ወደሚገኘው የፌዴራል ፖሊስ ጽሕፈት ቤት እንደሚሄዱ ቤተሰቦቻቸው ገልጸዋል። ነገር ግን የቀድሞ የሰላም ሚኒስትር ዴኤታ እና የኦሮሚያ ክልል ምክር ቤት አባል አቶ ታዬ ደንዳ በጸጥታ ኃይሎች ከቤታቸው ተይዘው ከተወሰዱ በኋላ እስከ ሰኞ ምሽት ድረስ የታሰሩበትን ማወቅ እንዳልቻሉ ባለቤታቸው ወይዘሮ ስንታየሁ አለማየሁ ለቢቢሲ ገልጸዋል። ስለ አቶ ታዬ መታሰር እና ስላሉበት ሁኔታ ከፌዴራል ፖሊስም ሆነ ከሌላ የመንግሥት አካል እስካሁን የተባለ ነገር የለም። አቶ ታዬ ቀደም ሲል በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የሕገ መንግሥትና በሕገ መንግሥት ላይ የሚፈጸሙ ወንጀሎች ችሎት ከቀረቡባቸው 3 ክሶች መካከል በሁለቱ ማለትም ሁከትና ብጥብጥ በማነሳሳትና ለጸረ ሰላም ኃይሎች ድጋፍ ማድረግ ክሶች በነጻ ተሰናብተው ነበር። ነገር ግን የአቶ ታዬን ጉዳይ የተመለከተው ችሎት በድጋሚ ከመታሰራቸው ከሰዓታት ቀደም ብሎ ክሶቹ እንዲቀጥሉ የፌዴራል ጠቅላይ ፍርድ ቤት መወሰኑን ቢቢሲ አቶ ታዬ ከመታሰራቸው በፊት ያነጋገራቸው ጠበቃቸው አቶ አበራ አንጉስ ገልጸዋል። አቶ ታዬ ደንዳ በቀረቡባቸው ክሶች ምክንያት ለወራት በእስር ከቆዩ በኋላ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ህዳር 23 2017 በ20 ሺህ ብር ዋስ እንዲለቀቁ ወስኖ ነበር። ባለፈው ዓመት ከስልጣን ከተነሱ በኋላ ለእስር የተዳረጉት አቶ ታዬ ሁከትና ብጥብጥ በማነሳሳት ጸረ ሰላም ኃይሎችን በመደገፍ እንዲሁም የጦር መሳሪያ ሕግን በመተላለፍ ወንጀሎች ተከሰው ነበር። የጦር መሳሪያ ወንጀሎችን በተመለከተ የቀረበባቸውን ክስ እንዲከላከሉ ፍርድ ቤቱ ውሳኔ ያሳለፈ ሲሆን አቶ ታዬ ጉዳዩን እናውቃለን የሚሉ 5 የመንግሥት ባለሥልጣናትን ለምስክርነት ጠርተው ነበር። አቶ ታዬ በምስክርነት ቀርበው ያስረዱልኝ ካሏቸው መካከል የአገሪቱ ጠቅላይ ሚኒስትር አብይ አህመድ እና የአዲስ አበባ ከተማ ከንቲባ አዳነች አቤቤ ይገኙበታል። አቶ ታዬ በአገሪቱ ስላለው የሰላም ሁኔታ እና በመንግሥት ውስጥ ስላሉ ጉዳዮች ለመገናኛ ብዙሃን በመናገር እንዲሁም በማኅበራዊ ሚዲያዎች ላይ ሐሳባቸውን በመግለጽ የሚታወቁ ሲሆን ከሥልጣን የተሰናበቱት በጠቅላይ ሚኒስትሩ በተጻፈ 2 መስመር ደብዳቤ መሆኑ ይታወሳል። ይህንንም ተከትሎ በማኅበራዊ ሚዲያ ገጻቸው ላይ ጠቅላይ ሚኒስትር አብይ አህመድ ላይ ጠንከር ያለ ትችትና ክስ በሰነዘሩበት ምሽት በጸጥታ ኃይሎች ከቤታቸው ተወስደው 1 ዓመት ለሚጠጋ ጊዜ በእስር ላይ ቆይተው ነው በፍርድ ቤት ውሳኔ በዋስ የወጡ። ቢል ጌትስ ካለው $200 ቢሊዮን ሀብት ውስጥ አብዛኛውን ለአፍሪካ ሊሰጥ መሆኑን በአዲስ አበባ ቆይታው ተናገረ። የማይክሮሶፍት መስራች ቢል ጌትስ በቀጣዮቹ 20 ዓመታት ካለው ሀብት ውስጥ አብዛኛውን በአፍሪካ የጤና እና ትምህርት አገልግሎቶችን ለማሻሻል እንደሚያውል ተናገረ። የ69 ዓመቱ ባለጸጋ በጤና እና ትምህርት የሰው ልጅን በማውጣት አፍሪካ ውስጥ እያንዳንዱ ሀገር በብልጽግና ጎዳና ላይ መሆን አለበት ብሏል። ቢል ጌትስ ባለፈው ሳምንት እሁድ በአዲስ አበባ በብሔራዊ ቤተ መንግሥት በተካሄደ ሥነ ሥርዓት የሀገሪቱን ታላቅ የክብር ኒሻን ሽልማት በጠቅላይ ሚኒስትር አብይ አህመድ ተሸልሟል። አብይ ይህንን ሽልማት ለጌትስ ያበረከቱት በባለሀብቱ የመሠረተው ቢል ኤንድ ሚሊንዳ ጌትስ ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አሻጋሪ ሥራዎች እና ታላላቅ ዘመን ተሻጋሪ በጎ ተጽዕኖዎችን ከእውቅና ለመስጠት እንደሆነ የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። ቢል ጌትስ በአዲስ አበባ ከተማ ባደረገው ንግግር አፍሪካውያን ወጣት ፈጣሪዎች ሰው ሰራሽ አስተውሎትን በምን አይነት መንገድ በመጠቀም በአህጉራቸው የጤና አገልግሎትን ማሻሻል እንደሚችሉ እንዲያስቡ አሳስቧል። ቢል ጌትስ ከ20 ዓመት በኋላ $200 ቢሊዮን ይደርሳል ተብሎ ከሚጠበቀው ሀብቱ ውስጥ 99 በመቶውን ለመስጠት ማቀዱን ያስታወቀው ባለፈው ወር ነበር። የባለሀብቱ ቢል ኤንድ ሚሊንዳ ጌትስ ፋውንዴሽን በ2045 ሥራውን ያጠናቅቃል።
በአፍሪካ ህብረት ዋና መስሪያ ቤት በተዘጋጀው ሥነ ሥርዓት ላይ በቀጣዮቹ 20 ዓመታት ውስጥ ያለኝን ሀብት እንደሚከፋፈል በቅርቡ ቃል ገብቻለሁ። አብዛኛው ገንዘብ አፍሪካ ውስጥ ያሉ ተግዳሮቶችን እንድትፈቱ ለማገዝ ይውላል በማለት ተናግሯል። ሚስተር ጌትስ በለውጥ ጎዳና ላይ ከእኛ ጋር ለመጓዝ ባላቸው ጽኑ ቁርጠኝነት ላይ እንተማመናለን ብለዋል። የአሜሪካ መንግሥት ለኤችአይቪ ኤድስ ታማሚዎች ሕክምና የተቀረጹ ፕሮግራሞችን ለአፍሪካ የሚሰጠውን እርዳታ አቋርጧል። ቢል ጌትስ በአፍሪካ ውስጥ ሥራዎችን በማከናወን ረጅም ታሪክ ያለው ፋውንዴሽኑ የመጀመሪያ ደረጃ የጤና አገልግሎትን ማሻሻል ላይ ትኩረት እንደሚያደርግ ገልጿል። የተማርነው እናት ከመጸነሷ አስቀድሞ ጤናማ እና የተመጣጠነ ምግብ የምታገኝ እንድትሆን ማድረግ ባረገዘች ጊዜ ጠንካራ ፍሬን እንድታገኝ እንደሚያደርግ ነው ብሏል። ሕፃን ልጅ በመጀመሪያዎቹ 4 ዓመታት ውስጥ ጥሩ የተመጣጠነ ምግብ ማግኘቱን ማረጋገጥም ውጤት ያመጣል ሲል ተናግሯል። ቢሊዮነሩ ለወጣት ፈጣሪዎች ባስተላለፈው መልእክት ሞባይል ስልኮች በአፍሪካ የባንክ አገልግሎት ላይ አብዮት ማምጣታቸውን ጠቅሶ ሰው ሰራሽ አስተውሎትም ለአህጉሪቱ ጥቅም መዋል እንዳለበት ሞግቷል። አፍሪካ ባህላዊውን የባንክ አገልግሎት በአብዛኛው ዘላለች። አሁን የቀጣዩን ትውልድ የጤና አገልግሎት ሥርዓት ስትገነቡ ሰው ሰራሽ አስተውሎት እንዴት እዚያ ውስጥ እንደሚካተት አስቡ ብሏል። ሩዋንዳን በማሳየነት የጠቀሰው ጌትስ ሀገሪቱ ከፍተኛ አደጋ ያላቸው እርግዝናዎችን ለመለየት በሰው ሰራሽ አስተውሎት የታገዘ አልትራሳውንድ በመጠቀም አገልግሎቶቿን ማሻሻሏን አንስቷል። ጌትስ ፋውንዴሽን ቅድሚያ የሚሰጣቸው 3 ጉዳዮች መካከል አንዱ መከላከል የሚቻልን የእናቶች እና ሕፃናት ሞት እንዲያበቃ ማድረግ ነው። ቀጣዩ ትውልድ በገዳይ ተላላፊ በሽታዎች እንዳይሰቃይ ማድረግ እና ሚሊዮኖችን ከድህነት ማውጣትም ፋውንዴሽኑ ቅድሚያ የሚሰጣቸው ጉዳዮች ናቸው። ስሞት ሰዎች ስለ እኔ ብዙ ነገሮችን ይናገራሉ፣ ነገር ግን ሀብታም ሆኖ ሞተ የሚለው አንዱ አይሆንም ሲል ጽፎ ነበር። እንደ ብሉምበርግ መረጃ ከሆነ ቢል ጌትስ 99 በመቶ የሚሆነውን ሀብቱን ከሰጠም በኋላ የዓለም 5ኛው ሀብታም ሰው ይሆናል። ጌትስ ከፖል አለን ጋር በመሆን ማይክሮሶፍትን የመሰረተው በ1975 ሲሆን ኩባንያው በአጭር ጊዜ በሶፍትዌር እና በሌሎች የቴክ ኢንዱስትሪ ዘርፎች ተጽዕኖ ፈጣሪ ሆኗል። ባለፉት 10 ዓመታት ራሱን ከኩባንያው እያራቀ የመጣው ጌትስ በ2000 ከዋና ሥራ አስፈጻሚነት በ2014 ደግሞ ከሊቀመንበርነት ራሱን አግልሏል። ገንዘቡን ለመስጠት የተነሳሳው ባለሀብቱ ዋረን ባፌት እና ሌሎች በጎ አድራጊዎች እንደሆነ ገልጿል። ይሁን እንጂ የፋውንዴሽኑ ተቺዎች ጌትስ የበጎ አድራጎት ሥራውን ከታክስ ለማምለጥ ይጠቀምበታል፣ እንዲሁም በዓለም የጤና ሥርዓት ላይ ያልተገባ ተጽዕኖ አሳድሯል በማለት ይወቅሱታል። ደቡብ ኮሪያ እና የሰሜን ኮሪያ በሚያደርጉት ድብቅ ጦርነት ኪም ጆንግ ኡን እየሸነፉ ነው። ደቡብ እና ሰሜን ኮሪያን የሚለየው አጥር የኤሌክትሪክ ገመድ አለው። ይህን አጥር የሚጠብቁ በመቶዎች የሚቆጠሩ ወታደሮችም ተደርድረዋል። በየመሃሉ ቅጠልማ የወታደር ልብስ ቀለም የተቀቡ ግዙፍ የድምፅ ማጉያዎች ተሰቅለዋል። የቢቢሲዋ ጃን ማኬንዚ ባለፈው ወር ወደ ስፍራው አቅንታ በነበረበት ወቅት አንደኛው ድምፅ ማጉያ የደቡብ ኮሪያ ሙዚቃ ሲለቅ ሰምታለች። ሙዚቃው ቅኔ ያዘል ነው። ወደ ውጭ ስንጓዝ ጉልበት እናገኛለን ይላል። ሰሜን ኮሪያውያን ከሀገራቸው መውጣት አለመቻላቸውን በሾርኔ ለመንካት የተከፈተ ሙዚቃ ነው። ከሰሜን ኮሪያ ድምፅ ማጉያም ወታደራዊ ፕሮፓጋንዳ የሚነዛም ይስናል። ምንም እንኳ ደቡብ ኮሪያ እና ሰሜን ኮሪያ ጥይት ባይተኳኩሱም አሁንም ጦርነት ላይ ናቸው። ይህ ጦርነት የመረጃ ጦርነት ነው። ደቡብ ኮሪያ ወደ ሰሜን መረጃ ታሾልካለች። የሰሜን ኮሪያው መሪ ኪም ጆንግ ኡን ደግሞ ይህ የመረጃ ፍሰት ለመግታት ተግተው ይሰራሉ። ሕዝባቸው ከውጭ የሚመጣ መረጃ እንዲሰማ አይሹም። ሰሜን ኮሪያ ኢንተርኔት ዘልቆ ያልገባባት የዓለማችን ብቸኛዋ ሀገር ናት ማለት ማካበድ አይደለም። ሁሉም የቴሌቪዥን እና የሬዲዮ ጣቢያዎች እንዲሁም ጋዜጣዎች የመንግሥት ናቸው። ይህ የሆነበት ምክንያት የኪም ቤተሰብ መሆኑ ነው። ለሕዝባቸው የሚናገሩት አብዛኛው ነገር ሐሰት ነው ይላሉ ማርቲን ዊሊያምስ። ማርቲን መቀመጫውን ዋሽንግተን ያደረገው ስቲምሰን ማዕከል ነባር አባል ናቸው። በሰሜን ኮሪያ ቴክኖሎጂ እና መረጃ ፍሰት ጥናት ላይ የረጅም ጊዜ ልምድ አላቸው። ኮሪያ እንዲህ ነው የምታስበው። መንግሥት የሚነዛውን ሐሰት ሕዝቡ እንዲያውቅ ማድረግ ከተቻለ የሰሜን ኮሪያው አገዛዝ ይፈራሳል። የድምፅ ማጉያዎቹ የደቡብ ኮሪያ መንግሥት ከሚጠቀምባቸው መሳሪያዎቹ መካከል ናቸው። ጥቂት የሚባሉ የሬዲዮ ጣቢያዎች እና ለትርፍ ያልተቋቋሙ ድርጅቶች በድቅድቅ ጨለማ ወደ ሰሜን ኮሪያ መረጃ ያስተላልፋሉ። ሰሜን ኮሪያውያን ይህን መረጃ መስማት የሚችሉት ከብርሃንና ከመንግሥት ጆሮ ተደብቀው ነው። በሺዎች የሚቆጠሩ የአስቢ እና ማይክሮ ኤስዲ የተባሉ የመረጃ ቋቶች በድብቅ ወደ ደቡብ ኮሪያ ይገባሉ። የደቡብ ኮሪያ ፊልሞች፣ የቴሌቪዥን ድራማዎች እና የፖፕ ሙዚቃዎች እንዲሁም ዜናዎችን ይዘዋል። ዓላማቸው የሰሜን ኮሪያን ፕሮፓጋንዳ መገዳደር ነው። ነገር ግን በአካባቢው የሚሰሩ ሰዎች ሰሜን ኮሪያ ይህን የመረጃ ጦርነት እያሸነፈች ነው ይላሉ። ኪም የውጭ ሀገር ይዘት ያለባቸው ቋቶችን ይዘው የሚገኙ ዜጎች ላይ ከባድ እርምጃ እየወሰዱ ነው። ሌላኛው ስጋት ለዚህ ጦርነት የሚል በጀት ጉዳይ። የዚህ ሥራ አብዛኛው ገንዘብ የሚገኘው ከአሜሪካ መንግሥት ነበር። ነገር ግን አሁን ፕሬዝደንት ዶናልድ ትራምፕ ሀገራቸው የምትሰጠውን እርዳታ መግታታቸው ሌላ ስጋት ፈጥሯል።